ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ጤና ይስጥልን ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዘገባዎቻችንን ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳረግነው መረጃ አልፋለሁ። ትግራይ ወጣቶች በየቀኑ የሚታፈሱባት ፍትህ አልባ ክልል ሆናለች ተባለ። የስምረት ፓርቲ የስራ አስፈጻሚ አባል ፕሮፌሰር ክንድያ ገብረህይወት የህወሓት ቡድን በቅርቡ የትግራይን ህዝብ መብት የሚጥስ አፋኝና ህግ ወጥቷል፣ በዚህ ምክንያት ወጣቶች የሚሰደዱባት በየቀኑ የሚታፈሱባትና ወደ ወታደራዊ ማሰልጠኛ የሚገቡባት አስደንጋጭና ፍትህ አልባ ሁኔታ መፈጠሩን ገልጿል። በህገ ወጡ የህወሓት ቡድን ምክንያት የትግራይ ህዝብ በማህበራዊ በፖለቲካና በኢኮኖሚ ቀውስ ውስጥ ይገኛል ያሉት ፕሮፌሰር ክንድያ ወጣቶች በተለያየ መንገድ ወደ አዲስ አበባ ወደ ሌሎች ክልሎችና ወደ ጎረቤት ሀገራት በስደት በመውጣታቸው የክልሉ ከተሞች ወጣት አልባ እየሆኑ መጥተዋል ሲሉ አስረድተዋል። ቡድኑ ትግራይና የትግራይን ህዝብ እንደ ጋሻ አድርጎ እየተጠቀመ መሆኑን በመጠቆም መሰረታዊ ሰብአዊ መብቶች በመጣሳቸው ምክንያት ህዝቡ በከፍተኛ ደረጃ እንደሚሰቃይ ገልጸዋል። በትግራይ ክልል አስቻይ ሁኔታ ባለመኖሩ የመሰረታዊ ፍጆታ የነዳጅና የሌሎች ሸቀጦች አቅርቦት እጥረት መከሰቱን የገለጹት ፕሮፌሰሩ በፌደራል መንግስት የሚሰጡ መሰረታዊ የስልክ የትራንስፖርትና ሌሎች አገልግሎቶች ግን ያለመስተጓጎላቸውን ተናግረዋል። በሌላ በኩል ህገወጥ የማዕድን ቁፋሮ፣ የሰውና የመሳሪያ ዝውውር በየከተማው እንደሚፈጸም ጠቁመው በአሁኑ ወቅት ክልሉ በአጠቃላይ በከፍተኛ ቀውስ ውስጥ እንደሚገኝ አስረድተዋል ሲል የዘገበው ጋዜጣ ፕላስ ነው። የፀሐይ ኃይል ኤሌክትሪክን ለማዳረስ ዋነኛ ምንጭ ሆኖ እንደሚያገለግል ተነገረ። የውሃና ኢነርጂ ሚኒስትር ዴኤታ ኢንጂነር ሱልጣን ወሊ የኢትዮጵያ የኤሌክትሪክ ሽፋን በየዓመቱ በአማካኝ 4% እያደገ መምጣቱን ገልጸዋል። ከ5 ዓመት በፊት በአጠቃላይ 43% የነበረው የሀገሪቱ የኤሌክትሪክ ሽፋን አሁን ላይ ወደ 63% አድጓል ያሉት ሚኒስትር ዴኤታው ለዚህ እድገትም የግሪድና ከግሪድ ውጪ የሆኑ የኃይል ምንጮች ከፍተኛ አስተዋጽኦ ማበርከታቸውን ተናግረዋል። ሚኒስትር ዴኤታው አክለውም በየአካባቢው የሚገነቡ አነስተኛ የፀሐይ ኃይል ፕሮጀክቶች ከዋናው የኤሌክትሪክ መስመር ኃይል ለመስጠት አስቸጋሪ በሆኑባቸው አካባቢዎች ተደራሽነቱን በማስፋት የሀገሪቱን የኤሌክትሪክ ሽፋን የተሟላ ለማድረግ ከሚደረገው ጥረት ጋር የሚጣጣሙ መሆናቸውን አብራርተዋል። ተቋሙ በቀጣይ የኤሌክትሪክ ሽፋኑን 100% ለማድረስ አቅዶ እየሰራ እንደሚገኝ የጠቆሙ ሲሆን ከዚህ ውስጥ 70% ከዋናው የግሪድ መስመር፣ ቀሪው 30% ከኦፍ ግሪድ የኃይል ምንጮች እንዲሟላ መታቀዱን ተናግረዋል። ዘገባው የጋዜጣ ፕላስ ነው። በቴክኒክና ሙያ ዘርፍ ተማሪዎችን የመቀበል አቅም 6 ሚሊዮን መድረሱ ተነገረ። በኢትዮጵያ በቴክኒክና ሙያ ስልጠና ዘርፍ ተማሪዎችን የመቀበል አቅሙ 6 ሚሊዮን መድረሱን የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት አስታውቋል። የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ለጋዜጣ ፕላስ እንደገለጹት በሀገር አቀፍ ደረጃ ከ1800 በላይ የቴክኒክና ሙያ ስልጠና ተቋማት ይገኛሉ ብለዋል። እነዚህ ተቋማት አቅማቸውን እንዲያጎለብቱ በተሰራው ስራም አሁን ላይ በሀገሪቱ በየዓመቱ ተማሪዎችን የመቀበል አቅም አድጎ 6 ሚሊዮን መድረሱ ታውቋል። ኢንስቲትዩቱ በ2019 በጀት ዓመት ዋናውን ግቢ ጨምሮ በ16 ቅርንጫፎች ከመጀመሪያው ዲግሪ እስከ 3ኛ ዲግሪ የሚማሩ ከ10,000 በላይ ሰልጣኞችን ለመቀበል መዘጋጀቱን ዋና ዳይሬክተሩ ተናግረዋል። በአማራ ክልል የሻደይን አሸንድዬንና ሶለል በዓላትን ለማክበር ዝግጅት ተጠናቋል ተባለ። የክልሉ ባህል ቱሪዝምና ስፖርት ቢሮ በየዓመቱ ነሐሴ ወር አጋማሽ ላይ የሚከበሩ የሻደይ አሸንድዬና ሶለል በዓላት የማህበረሰቡን ትስስር
ባህላዊ እሴትና የሴቶችን ድምቀት በጉልህ የሚያሳዩ የክረምት በዓላት መሆናቸውን ገልጿል። እነዚህ በዓላት መከበራቸው ከትውልድ ትውልድ ሲወራረስ የመጣውን ባህል ለመጪው ትውልድ ከማሸጋገር ባለፈ የህዝብ ለህዝብ ትስስር ለማጠናከር ይረዳል ተብሏል። በተጨማሪም የሀገር ውስጥ ቱሪዝምን እንቅስቃሴ ለማነቃቃት እያበረከተ ያለው ሚና የጎላ እንደሆነም ተመልክቷል። የቢሮ ምክትል ኃላፊ ዶክተር አየለ አናውጤ እንደገለጹት የቱሪስትን ፍሰት በዘላቂነት ለማሳደግ በዋናነት የሀገር ውስጥን የቱሪዝም እንቅስቃሴ የሚያጠነክሩ ተግባራት እየተከናወኑ ይገኛል። በተጨማሪም የተማሪዎችን፣ የመንግስት ሰራተኞችን የክበባትና መሰል የሀገርን እወቅ ክበባት የማጠናከርና የማደራጀት ስራ እየተከናወነ ይገኛል። በ2019 በጀት ዓመት ከ1 ሚሊዮን በላይ የሀገር ውስጥ ቱሪስቶች ተፈጥሯዊና ታሪካዊ የመስህብ ሀብቶችን እንዲጎበኙ ለማድረግ ታቅዶ ወደ ስራ ተገብቷል ያሉት ምክትል የቢሮ ኃላፊው ይህንን ለማሳካትም በክረምቱ ወራት የሚከበሩትን የሻደይ፣ አሸንድዬ፣ ሶለል፣ አንግጫ፣ ነቀላ፣ ከሴ፣ አጨዳና ቦሄ በዓላት ለማክበር በየደረጃው ኮሚቴ ተዋቅሮ ዝግጅት ተደርጓል ብለዋል። ቢሮው በዓላቱ ከነሐሴ ወር አጋማሽ ጀምሮ በዋናነት በወሎ፣ በዋግምራ፣ በጎጃም፣ በደብረ ታቦርና በሌሎች አካባቢዎች እንደሚከበር ማስታውቋል። ዘገባው የኢዜአ ነው። የጋምቤላን ሰላም በማጽናት የህዝቡን የልማትና የመልካም አስተዳደር ተጠቃሚነት ማሳደግ ይገባል ተባለ። የክልሉን ምክር ቤት 6ኛ ዓመት 5ኛ የሥራ ዘመን 10ኛ መደበኛ ጉባኤ ዛሬ በጋምቤላ ከተማ ማካሄድ መጀመሩ ተገልጿል። የምክር ቤቱ አፈ ጉባኤ ወይዘሮ መሰረት ማቴዎስ በዚህ ወቅት እንዳሉት በክልሉ ዘላቂ ሰላም በማረጋገጥ የህዝቡን የልማትና የመልካም አስተዳደር ተጠቃሚነት ለማሳደግ የተጀመሩ ተግባራት ተጠናክረው ይቀጥላሉ። በክልሉ ተከስቶ የነበረውን የጸጥታ ችግር በመፍታት የህግ የበላይነትን ለማረጋገጥና የተጀመሩ የልማት እቅዶችን ለማሳካት የተከናወኑ ተግባራት ውጤታማ መሆናቸውን ተናግሯል። ምክር ቤቱ ያወጣቸው አዋጆች በአግባቡ እንዲተገበሩ ከማድረግ ባለፈ የልማትና የመልካም አስተዳደር እቅዶች በተያዘላቸው ጊዜና በጀት መፈጸማቸውን በመከታተልና በመቆጣጠር ረገድ ውጤታማ ስራ መከናወኑን አፈጉባኤው ተናግሯል። መረጃው የኢዜአ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ዘገባ እናመራለን። በጋዛ አቅር ላይ ከሐማስ ጋር የተወያዩት የአሜሪካው ልዩ ልኡክ መሪ ከኔታንያሁ ጋር እንደሚገናኙ ተገለጸ። በሌላ በኩል ሐማስ ለጋዛ የሰላም እቅድ ተግባራዊነት ያለውን ቁርጠኝነት በድጋሚ ያረጋግጧል። ሸሪፍ ኢማም ተጨማሪ አለው። የዩናይትድ ስቴትስ ልዩ ልኡክ ጆርጅ ኩሽነር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ይገናኛሉ ተብሎ ይጠበቃል። ኩሽነር ቀደም ሲል ከሐማስ መሪዎች ጋር በግብፅ ውይይት አድርገዋል። ውይይቱም በአሜሪካ የሚደገፈውና እስራኤል ያልተቀበለችው የጋዛ የሰላም እቅድ ላይ ለመምከር ነው ተብሏል። ስብሰባ የተካሄደው ሐማስ በትራምፕ የቀረበውን የጋዛ እቅድ ከተቀበለ ከ2 ሳምንታት በኋላ ነው። ይሁን እንጂ ኔታንያሁ ስምምነቱን አልደገፉትም። ምክንያት የተባለው ደግሞ ሐማስ ትጥቁን ያስረክብ የሚል ነው። የትራምፕ አማች የሆኑት ኩሽነር የሐማስ አዲስ መሪ ከሆኑት ካሊል አልሃያ ጋር እሁድ ዕለት በግብፅ ሜዲትራኒያን ከተማ ኢል አላሜን መገናኘታቸውን አጃንስ ፍራንስ ፕሬስ ዘግቧል። ኩሽነር ሐማስ ተጨባጭና ሊረጋገጥ የሚችል እርምጃ እንዲወስድ ግፊት በማድረግ ጋዛ ዳግመኛ ለእስራኤል የሽብር ምንጭ ልትሆን አይገባም የሚል መልእክት አስተላልፈዋል። በሌላ በኩል ሐማስ ለእቅዱ ያለውን ቁርጠኝነት በድጋሚ አረጋግጧል። ሐማስ አስታራቂዎችና የሰላም ቦርድ እስራኤል ፍኖተ ካርታውን እንድታጸድቅና ተግባራዊ ለማድረግ የጊዜ ሰሌዳ ማዘጋጀት እንድትጀምር ጥሪ አቅርቧል። ስብሰባውን ባስተናገደችው ግብፅ የተለቀቀው ፎቶ የሐማሱን አዲስ መሪ አልሃያን አላካተተም። ነገር ግን ኩሽነርን ከሰላም ቦርድ አባላት ጋርና ከቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌርን ጨምሮ አሳይተዋል ተብሏል። ከግብፅ በተጨማሪ አስታራቂዎች የሆኑ ኳታርና ቱርክዬም ተገኝተዋል። ዩናይትድ ስቴትስ ለዓመታት የሽብርተኛ ቡድን በማለት በመፈረጇ ከሐማስ ጋር ግንኙነት አልነበራትም። ይሁን እንጂ የትራምፕ አስተዳደር የጥቅምት ወር የተኩስ አቁም ስምምነትን በማደራደርና አስከፊውን ግጭት ለማስቆም ተስፋ በማድረግ ቀጥተኛ ግንኙነት የማድረግ ፍላጎቱ እየጨመረ መጥቷል። የአክሲዮስ ጋዜጠኛ እንዳለው እሁድ ዕለት በተካሄደው ስብሰባ የሐማስ መሪዎች በጋዛ ሰርጥ ትጥቅ ለማስፈታትና ከወታደራዊ ኃይል ነፃ ለማውጣት ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። አክሎም የሐማስ መሪዎች በጋዛ የሚገኘውን የሲቪል ቁጥጥር
ለፍልስጤም ቴክኖክራሲያዊ መንግስት ለማስተላለፍ ዝግጁ መሆናቸውና በስራው ላይ ጣልቃ ለመግባት ቁርጠኛ መሆናቸውን ተናግረዋል። ኩሽነርና ቡድናቸው ከግብፁ ፕሬዝደንት አልሲሲና ከፍልስጤም ቴክኖክራሲያዊ መንግስት አባላት ጋር ተገናኝተዋል። በዚህ ወቅት አልሲሲ ለኩሽነር እንደነገሩት አብዛኛው የአካባቢው አለመረጋጋት በጋዛ ውስጥ ካለው ሁኔታ የመነጨ ነው። ጋዛን ማረጋጋት አካባቢውን ለማረጋጋት ይረዳል ማለታቸውን ምንጮች ተናግረዋል። ሶስቱ የክልሉ አስታራቂ ሀገራትና 5 የሙስሊም ሀገራት ዮርዳኖስ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ፓኪስታንና ኢንዶኔዥያ እስራኤል የሰላሙን እቅድ ውድቅ ማድረጓን አውግዘዋል። ሀገራቱ በጋራ ባወጡት መግለጫ እስራኤል ቀጥተኛና ሙሉ ኃላፊነት አለባት፣ አክለውም ድርጊቱ የትራምፕን ጥረት ያደናቅፋል ብለዋል። በምላሹ የኔታንያሁ ሊኩድ ፓርቲ እንዳለው የአረብ ሀገራት ጠቅላይ ሚኒስትሩን በምርጫ ማውረድ ይፈልጋሉ ሲሉ ወቅሷል። የሐማስ ባለሥልጣናት ለኩሽነር እንደነገሩት የሰላም ቦርዱን ትጥቅ ማስፈታት እቅድ ተግባራዊ ማድረግ የሚጀምሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሎችን ለማክበር ቃል ሲገቡ ብቻ እንደሆነ አንድ የአረብ ዲፕሎማት ለታይምስ ኦፍ እስራኤል ተናግረዋል። ዜናውን ስናዘጋጅ አረብ ኒውስ እና ታይምስ ኦፍ እስራኤልን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል ያዘጋጀናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየው። ቀሪ ኢሳት መሰናዶዎችን እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ